ተንኮለኛ ሰዎች ብዙ ጊዜ ካያችኋቸው ስራ ፈት ናቸው። እረፍት የሚበዛባቸው ሰዎች ናቸው። እረፍት የሚያበዙ ሰዎች ተንኮለኛ ናቸው። ነገር እንዲህ የገጠር ሰው ጥሩ ተርቷል። ስራ ሳጣ ልጅን ላፋታ ብሎ ይል እንዲህ ሰውዬው ልጁን አፋቶ ተገላግሎ ፍንጥር ጠጥቶ ሊመጣ ማለት እኮ ነው። እንደዚህ እኮ ነው ስራ ፈት እኮ እንደዚህ ነው በእውነቱ ማለት ነው። እና ስራ መፍታት ስራ በዘመናዊ አነጋገር ተብሏል አይደል? ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው የሚባለው። ሰይጣን ኃጢአትን የሚሞክርበት ማለት ነው። ቅዱስ ዮሐንስ አፈወርቅም ይላል ሰይጣን ኃጢአት ያዋጣኛል አያዋጣኝም የሚለውን የሚሞክረው በሰነፍ ሰዎች ነው ይላል። እስቲ ይሄንን ነገር ልሞክረው ብሎ ሄደና ባይታው ሂዶ አይሞክርም። የሚሞክረው ጅሉ ነው። ጅሉ ይሞክርና ይሄ ነገር ጥሩ ነው ያዋጣል ይልና ሰው መጀመሪያ የ50 ብር ዕቃ ገዝቶ አይደል የ50 ሺህ ብር ንግድ የሚጀምር። ሰይጣን መጀመሪያ ከጅል ሰው የሞከረውን ኃጢአት ትልቅ ሰው ያደርሰዋል፣ ትልቅ ሰው ይጥልበታል ማለት ነው። እና የኃጢአት መፈተኛ ነን እኛ፣ የኃጢአት መሞከሪያ። ኃጢአት ሁሉ መፈተና የሚጀምረው እኛ ጋር ነው። ለምን? ስራ ከመፍታት የተነሳ። ስራ ያጣ መነኩሴ በሉ የትክክለኛ ጥቅስ እኮ የገዳሙ ስራ ካለቀ ቆብህን ቅደድና እንደገና ስፋው ነው። ምክንያቱ ለምንድን ነው? ቁጭ ስትል ኃጢአት እንዳያሳስብህ ማለት ነው። ቁጭ ስትል ኃጢአት እንዳያሳስብህ። አሁን አንዳንድ ጊዜ እንዲህ ያደርጋል ዲያብሎስ፣ ተንኮለኛ። ስግደቱን ያስጠላል፣ ቆሜ ልጸልይ ሲሉ ደግሞ ያስጠላል። በኋላ ምን ያደርጋል ደግሞ? እንቅልፍ ልተኛ ሲል መተኛት እራሱ እኮ ጥሩ ነገር ነው አንዳንድ ጊዜ ማለት ነው። እንቅልፍ ሲሉ ደግሞ እምቢ፣ አይንን ፍጥጥ አድርጎ ማለት ነው። የዚህ ጊዜ ነው እንግዲህ ችግሩ ማለት ነው። የዚህ ጊዜ ይኸውላችሁ ልተኛ እምቢ፣ ልስገድ እምቢ፣ ልጸልይ እምቢ፣ ደግሞ አይምሮን ማጨናነቅ ምን እንደሆነ ደግሞ አይገባን። በምን እንደምንጨነቅ እንኳን ደግሞ ሳናውቀው ማጨናነቅ ይጀምራል። ይሄ ነው ስራ መስራት። ይሄንን የሚያቀለው ሁለት ነገር ነው። አንደኛ እምቢ ብልም መስገድ ነው ከተቻለ፣ ካቃተ መንከባለን ነው በስዕል ፊት። ይሄም ካልሆነ ምን ማድረግ ነው? ስራ መስራት ነው። ጾምና ጸሎት የማያጠፉትን ሰይጣን ስራ ያሸንፋል። ስራ መስራት ማለት ለያንን ስራ እንደ ጳጳስ ሆኖ ሰው ጳጳስ ሆኖ ለክብር በቅቶ መልአክ እስከ ማነጋገር የበቃውን ጳጳስ እኮ ኃጢአት አልጠፋለት ሲል መልአኩ ተገልጦ ምንድን ነው ያለው? ስራ ካልሰራ አይጠፋልህ ማለት ያውም የትህትና ስራ ነው። ስለዚህ ምንድን ያደረገ? የጵጵስና አስኬማውን አውልቆ ተራቆብ ለብሶ የመነኮሳትን መጸዳጃ ሲያጸዳ ያድር ነበር። ከዚያ በኋላ ጠፋለት ማለት ስራ ከሰራ ይጠፋልሃል። ያውም ደግሞ የምን ስራ ነው ያድረው? የትህትና ስራ። የተናቀውን ስራ ለእኔ ስጡኝ በል። የተናቀውን ስራ ለእኔ ስጡኝ ካል በዚያ በተናቀው ሰዎች ሲንቁ እግዚአብሔር ደግሞ ያከብራል። ሰዎች ሲንቁ አጋንንት